ሳላችሁ እንኳን ደስ አላችሁ ብያለሁ። እንግዲህ እኔ በራሴ ደስ ስላይደለም ወይኔ ዛሬ በጣም ደስ ብሎኝ ነው የመጣሁት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ምርጦች እንዴት ናችሁ? ሰላም ናችሁ? እንግዲህ ዛሬ በጣም ደስ የሚል ነገር ነው ይዤላችሁ የመጣሁት። ምን ይሁን እያላችሁ ይሆናል። ያው አብዱ እንግዲህ ብዙ ነገር ሲባልበት ነበረ። የሸይጣን ዶሮ ይደፈን ነበር ያልኩት እና በጣም ነበር የደነገጥኩት። 19 አመት ተፈርዶበታል እየተባለ እንግዲህ የጠላት ወሬ ወላይ በጣም ነው የሚያሳዝነው። እናንተ ዛሬ አይጉደልባችሁ እንጂ በቃ ምንም ነገር አትሆኑ። ገንዘብም ባይኖራችሁ ምንም ባይኖራችሁ እንዲሁ ምንም አትሆኑ። ጤና ይኖራችሁ፣ በጤና ላይ ደግሞ ሰላም ይኖራችሁ። ግን የሆነ ሰላም ከሌላችሁ የሆነ ነገር ከሆናችሁ እንዱ ሰው አለ ብላችሁ እንዳታስቡ። የሚዲያም ሰው በሉት ምንም በሉት ምንም አሁን እኔ ያለዋ በየቀኑ ስለምመጣ ስለምታዩኝ የተለያየ ሀሳብ ይዤላችሁ ስለምመጣ አለ አይደለ በየቀኑ ስለምታይ ላትረሱኝ ወይ ደግሞ ስታዩኝ ልታስታውሱኝ ትችላላችሁ። ከጠፋው ነው አለ አይደል። እንግዲህ አብዱ የብዙ ሰውን ምን እንደምል ብቻ አፌን ሁሉ ላይ ይዞኛል። ደስታው ነው። በጣም ደስ ብሎኛል። ተፈቶ ዛሬ እናቱ ጋር ተገናኝቷል። ወደ ቤት ገብቷል። ደስ አይልም? እና ስንት ወሩ መሰላችሁ? ወደ 3 ወር ነው 4 ወር እየሆነ ነው ከታሰረ። ያንን አሁን ፍርድ አግኝቶ ነፃ ወጥቶ ወደ ቤቱ ገብቷል። አዲስ ሚስት ነበር ያገባው። ሚስቱም እንግዲህ አሁን 19 አመት ልትጠብቀው ነው እንዴ ልትሆን ነው እያሉ ብዙ ልጆች ለሚስቱም አዝነው ነበረ። ሚስቱንም እንግዲህ እንኳን ደስ አለሽ ማሻአላ ተባረከላ። እንግዲህ እኔም ቢሆን ስሙን ጠርቼ አላቅም። ሲታሰር ታስሯል አልኩኝ፣ ሲፈታም ተፈቷል አልኩኝ። አያችኋ? ጓደኛም ሆነ ማንም ችግር ከደረሰባችሁ ምንም አያረግላችሁም። የእውነቴን ነው የምላችሁ። በቃ የሆነ አለ አይደለ ብዙ ሰው አለኝ በዙሪያዬ ምናምን ብላችሁ ፍንድቅ የምትሉ አላችሁ። አይሰራም አባቴ። እንዴ ከጆን ዳንኤል ውጪ ጆን ዳንኤል አይታችኋላ? አየር ላይ ሆኖ አየሩ ካልበረረ ብሎ እሪ ሲል ያ ሁሉ ሰው ላይቭ ላይ እየተከታተለው የሰው ብዛት ተከታይ ኑሮት ምን ሆነ? እስር ቤት ሆነ። ሚስቱ ሁላ እስር ቤት እስከመውለድ ደረጃ ማለት ነው። አያችዋ? ስለዚህ እንደዚህ አይነት ነገር ይያዘን። እኔ የምፈራው ይሄን ነው። የአብዱ ሁኔታ ወይ ደግሞ አብዱ ያሳለፈው ትልቁን ችግር ለኛ ትምህርት ሆኖ አልፏል። ጓደኛ መርጠን መያዝ እንዳለብን፣ ማንጋ ነው የምንውለው፣ ጎረቤታችን ምን አይነት ሰው ነው ያለው፣ በቃ አለ አይደለ ሀታ ጎረቤታችሁ ተከራይታችሁም ሆነ የምትኖሩበት ቦታ ቤታችሁ ጋር ችግር ከተፈጠረ ከምትኖሩበት ቦታ የሆነ ችግር ካለ እናንተ ትወሰዳላችሁ። ያ ነገር እስከሚጣራ እናንተ ትሄዳላችሁ። ለምን? እዛ ቦታ ላይ ያሉት የሚኖሩት የሚባለው እና ከሌ ናቸው ስለሚባሉ ከዛ ነገር ውጭ ናችሁ ማለት አይቻልም። ሰፈራችሁንም አስከብራችሁ የምትኖሩበት የምትውሉበትን ሰው ጋር መርጣችሁ መሆን አለበት። የምሬ ነው የምላችሁና ይዞ ሟች ነው የሚባለው። እንዲህ አይነት ነገር ይዞ ሟች ማለት እናንተንም ይዞ ይሞታል። እናንተ ምንም ባልሰራችሁት ምንም አይነት ጥፋት ባልሰራችሁት ነገር አብራችሁ ትጎዳላችሁ። አያችኋ? ብዙ አይነት ሰው አለ ደግሞ በሀገራችን ላይ ኑሮ መሮት ልሙት እያለ ፊት ለፊታችሁ ራሱ ይመጣል። አሁን እኛ ስራ ወይ ደግሞ ለመኖር ምናምን እንጓጓለና ደግሞ ተስፋ ይቆርጣል። ለምን? ሀገራችን ብዙ ተስፋ ታስቆርጣለች። ምንም ነገር የሌለው በቃ ምንም ነገር ማሰብ አይችልም። በቃ ትንሽ ነገር ላይ ከተነጋገራችሁ ካልገደልኳችሁ ብሎ ይመጣል። የዛን ሰዓት ደግሞ እናንተ ሸይጣን መጥቶ ሃይበል ካላችሁት ያው አንገቱን ካላችሁት ሄደ ማለት ነው ያ ሰው። ያያችኋ? ግን እንደዚህ አይነት ሰውሳ ሟች ሲመጣ ወደ እናንተ ጋር አልሞት ባይ ተጋዳይ ሆናችሁ ሳትገሉ ማምለጥ ነው ያለባችሁ። የመኖር ስልት አያችኋ?
ለመኖር ስትሉ ያን ነገር እንዳልተፈጠረ አይታችሁ መሸሽ ነው እንጂ ያለባችሁ ረወይት አባቱ ብዬ እኔም ዱላዬን አንስቼ ወገቡን ብለው አያችዋ። ነገ እኔ የት ነኝ? እስር ቤት ነኝ። ለምን? ያ ሰውዬ ተስፋ ቆርጧል። ስለ እናንተ መኖር ምናምን አያስብም። እና ብዙ ነገርን ማሳለፍ ያስፈልጋል። በተለይ ወንድ ልጅ ስሜቱን ዋጥ አድርጎ ብዙ አይነት ሰው በሽተኛ ሰው ያጋጥማቸዋል፣ ሱሰኛ ሰው ያጋጥማቸዋል፣ ተስፋ የቆረጠ ኑሮ ያሳበደው ምናምን ሰው ያጋጥማቸዋል። እዚህ በአካል ሰው ጋር ሳትተናከሉ በቃ እንዲህ ጥፊ ሁላ ምቀምስበት ቀን አለን። ያውን አይዳል መጥቶ በቃ እንዱ ካልጠፈጠፍኩት የሚል ሰው ማለት ነው። እንደዚህ አይነት ሰው የዛን ሰዓት ወንድነቱ ጠፍቶ ሳይሆን ብዙ ነገር ማታየት አለበት። ሰው ጋር ስትጋጩ አንደኛ ሙሉ ስልካችሁ ቦርሳችሁ ሳይቀር ገላጋይ ነኝ ብሎ መጥቶ ሙልጭ ያረጋችኋል። የኛ ሀገር እንግዲህ አዲሱ ስልት ነው። ስልኩ የሚሰረቅ፣ ሁሉም ነገር ይወሰድ። ያን ሰውዬ ከጎዳችሁም ከተጎዳችሁም ያ ሁለታችሁም እስር ቤት ለፍርድ እስከምትቀርቡ ራሱ 3 ወር ምናምን ልቆዩ ትችላለች። ፍርድ እስከሚሰጣችሁ ድረስ ብቻ ቀጠሮ ይያዛል፣ ቀጠሮ ይያዛል፣ ቀጠሮ ይያዛል። በዛ እናንተ እዛው ቀራችሁ ማለት ነው። አያችኋ? የዛን ሰዓት ታዲያ ችግር ተፈጠረ እና ወሬ ያነሳውኛ ያስረዘምኩባችሁ። እንግዲህ እንኳን ደስ አላችሁ ለአብዱ ተጨንቃችሁ ወይ ደግሞ በጣም ያለቀሳችሁ ሰዎች፣ እንደኔ ያዘናችሁ ሰዎች በጣም ደስ ብሎኛል። እንኳን ደስ አለህ ወንድሜ። እንኳን ከዚህ ችግር ፈጣሪ ፍትልክ አድርጎ አወጣህ። ወላሂ ላዚም ትልቅ ችግር ነበር የገባው። እንዲሁ ከዚህ ችግር ፈጣሪ እንኳን አወጣህ ወላሂ ነው የምልህ። ምክንያቱም በቃ ትልቅ እንትን ውስጥ ነበር የገባው፣ ትልቅ ነገር ውስጥ። አያችኋ? ሲወራ የነበረውን ሁሉንም ነገር አይታችኋል። እና ዳመና አድርጎ ፈጣሪ ምሮሃል፣ እንደ ዳመና ወጥተሃል። ሁለተኛ እንደዚህ አይነት ነገር ብቻም አስተምሮሃል፣ እኛንም ታስተምራለህ። እንዲህ አይነት ነገር በወዳጃችሁም በጠላታችሁም አይድረስ እና በጣም ከባድ ነገር ነበረ። ሳውዲ አረቢያ 1 ዓመትም እንታሰር 2 ዓመትም ያው በረራ ቀረ እንጂ ወንጀል የለብንም። በረራ ጠፋ እንጂ ወንጀል የለብንም። አያችኋ? ማሰብ ያለባችሁ እሱ ነው። ይሄሳ በአንድ ወንጀል በአንድ ነገር አማካኝነት ከገባችሁ ያው ተበላችሁ ነው። እና ወንድሜ እንኳን ከዚህ ነገር ነፃ ሆንክ እምለው ነገር ይሄንን ነው። እና ብዙ ልጆች አዝናችሁ፣ ብዙ ልጆች በውስጥ አውርታችሁኛል። ያው እዚህ ሚዲያ ላይ ታውቃላችሁ ብዙ ሰው ሊጠላችሁ ይችላል። ለምሳሌ አሁን 200 ምናምን ተከታይ ናችኋ። 100 የሚወደን አብሮን ስናለቅስ የሚያለቅስ ስንስቅ የሚስቅ ነው። ግማሹ ደግሞ እንደዛው ተሳዳቢ ሊሆን ይችላል። አያችኋ? ሚዲያ ላይ ስትወጡ ያኔ ሁሉንም ችላችሁ ነው። ሁሉም ሰው ይወደኛል ማለት አይደለም። ሁሉም ሰው እኔን ትክክል ነው ጀማል ብላችሁ አትከታተሉኝ። በቃ የራሳችሁ እንትን አላችሁ። የሰው ልጅ ብዙ አይነት አይምሮ አለና እኔ የምሰራው ነገር ጥፋተኛ ሆኖ የሚታየው ሰው አለ። እኔ በምሰራው ነገር የሚናደድ ሰው አለ። አያችኋ? ደግሞ እኔ የምሰራው ነገር የሚያስደስተው አለ። በቃ የኔ ፊዚካሊ ጨዋታዬ፣ ወሬ የሚያስደስታችሁ ሰዎች አላችሁ። እና ሚዲያ ላይ ስትወጡ ቲክቶክ ላይ ሆነ ማንኛውም ሚዲያ ላይ ስትወጡ ሁሉም ሰው ብዙ ልጆች አሁን ሚዲያ ላይ ጥፍት ብለው ይጠፋሉ። የሆነ ቪዲዮ ፖስት አድርገው ይጠፋሉ። አይደለም ሁሉም ሰው ትክክል ነው ብሎ ማንም ምንም አርጊ ምንም ይተሰደባለሽ፣ ማንም ይሰርቡሻል። በቃ እንደዚህ ነው ያለ ነገር ነው። አያችኋ? በምትኖሩበት ከተማ ወይ ደግሞ በምትኖሩበት ሰፈር ራሱ ይሄን ነገር ማወቅ ይቻላል። ምክንያቱም አንዳንድ ሰው ይቃጠላል። እናንተ ቤታችሁ ራሱ ስለምትኖሩ በደስታ ከቤተሰብ ጋር ራሱ ስለምትኖሩ ከሚስት ጋር ስለምትኖር የሚያናደው ሰው አለ። እናንተ ጋር ደግሞ ግሩፕ ፈጥሮ እናንተ ጋር የሚበላ የሚጫወት ቡና የሚጠጣ ሰው አለ። ይሄው ነው በቃ ሚዲያ ላይ የምንዘው ነው። እና ይሄን ይመስላል። እና አብዱን ብዙ ልጆች ተወዱት ነበረ። በጣም ተጨንቃችሁ ነበር። እንኳን ደስ አላችሁ። ራሱ ደግሞ ቪዲዮ ይሰራላችኋል ወይ በቲክቶክ ወይ በዩቲዩብ ይመጣላችኋል። ሰላም ሁኑልኝ። ወዳችኋለሁ። ላይክ አድርጉት። ይመቻችሁ። ሁላችንንም ከመከራ ከእንዲህ አይነት ነገር ይጠብቀን እላችኋለሁ። ወዳችኋለሁ።